በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ሰነበታችሁ? እንደምን ቆያችሁ? ዛሬ ዘሩን ሊዘራ ወጣ። ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ዛሬም እንደተለመደው ባለፈው ስለ ወርሃ ክረምት ወይም ዘመነ ክረምት ተምረን ነበር። ዛሬ ክፍል 2 ደግሞ እግዚአብሔር አምላክ ቢፈቅድና ቢረዳን በሁለቱ ወንጌላውያን ማለትም በማቴዎስ ወንጌል ምዕራፍ 13 እንደዚሁም ደግሞ በሉቃስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ ያለውን ቃል በማንሳት እየተማማረን ቆይታ እናደርጋለን። ዘሪ ዘሩን ሊዘራ ወጣ በሚል እንማማራለን። ዘሪው ማን ነው? ዘሩስ ምንድነው? የተዘራበት እርሻስ ምንድነው? የሚለውን ከሕይወታችን ጋር እያገናኘን ሊቃውንት አባቶቻችን እንዳስተማሩን አሁንም እግዚአብሔር ቢፈቅድና ቢረዳን እንማማራለን። እናንተም እስከ መጨረሻው ድረስ ከኛ ጋር ብትቆዩ ታተርፉበታላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት እየጋበዝን በቀጥታ ወደ ትምህርቱ እንገባለን። አብራችን ቆዩ። ዘሪ ዘሩን ሊዘራ ወጣ። በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንግዲህ ከሰኔ 26 እስከ መስከረም 25 ድረስ ያለው ዘመነ ክረምት ወርሃ ክረምት በመባል እንደሚታወቅ ባለፈው ትምህርታችን ላይ አንስተን ተመልክተናል። ለዚህም ዳዊት በመዝሙሩ መዝሙር 146 ቁጥር 8 ላይ እንዲህ ይላል፣ ሰማይን በደመናት የሚሸፍን እርሱ ነው፣ ለምድርም ዝናብንም ይሰጣል ብሏል። ስለዚህ ዝናብን የሚሰጥ እግዚአብሔር ነው፣ የሚያዘንብ እሱ ነው፣ ፀሐይንም የሚያወጣ እርሱ ነው። ሰዎች በራሳቸው ፍቃድ የሚመላለሱ ይመስላቸዋል። እንደዚሁም ደግሞ ፀሐይና በጋ ክረምትና በጋ ሲፈራረቅ እንደው በልማድ የሚንቀሳቀስ ይመስለናል። ነገር ግን ወዳጆቼ በልማድ የሚባል አገልግሎት የለንም። በልማድ የሚባል ስራ የለም። ቅዳሴው ሲቀደስ በልማድ አይደለም፣ በእምነት ነው። ኪዳኑ ሲደረስ በልማድ አይደለም፣ በእምነት ነው። የልማድ ኪዳን፣ የልማድ ማህሌት፣ የልማድ ወንጌል፣ የልማድ ቅዳሴ የለንም ወዳጆቼ። ስለዚህም ዛሬም የምናየው እግዚአብሔር በቸርነቱ ወቅቶችን ዓመቶችን እንዴት እያፈራረቀ እንደሚሰጠን እንመለከታለን። በሐዋርያት ሥራም ወንጌላዊው ቅዱስ ሉቃስ የሐዋርያት ሥራን በጻፈበት የሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ እንዲህ ይላል፣ ከዚህም ሁሉ ጋር መልካም ሥራን እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ሞራ ሲሰጠን ልባችንም በመብልና በደስታ ሲሞላ ራሱን ያለ ምስክር አልተወም ይላል ወዳጆቼ። ስለዚህም ዝናብን በጊዜው የሚያዘንብ ፀሐይን የሚያወጣ አምሽቶ የሚያነጋ ክረምትና በጋን የሚያፈራርቅ በዝናብ አብቅሎ በፀሐይ አብስሎ በንፋስ ፍሬና ገለባውን ለይቶ የሚመግብ እግዚአብሔር እንጂ በሰው ዕውቀትና ጥበብ የሰው ልጅ ጥበብና የሰው ልጅ አቅምና ብቃት እንዳልሆነ እንመለከታለን ማለት ነው። የትኛውም ዕውቀትና ጥበብ ቢኖረው ይህንን አይችልም። ሳይንስ ምን ጊዜም ይቻላልና አይቻልም በሚል የተገደበ ውስን ነው። የሰውን አቅምና የእግዚአብሔርን ኃይል መጽሐፍ ቅዱስ ለይቶ ይነግረናል። ለምሳሌ ሐዋርያው ቅዱስ ታዲዮስ ወይም ልብድዮስ ወይም ይሁዳ የምንለው በሶሪያ ሀገረ ስብከቱ ላይ ግመልን በመርፌ ቀዳዳ ሾልኳል። በሳይንስም በየትኛውም የሰው ልጅ ዕውቀት አይቻልም፣ በሃይማኖት ግን ይቻላል ወዳጆቼ። መውለድ ያልቻሉ ሐናና ኢያቄምን በእርጅናቸው ዘመን ድንግል ማርያምን ሰጥቷቸዋል። ዘካርያስና ኤልሳቤጥም በእርጅናቸው ዮሐንስን ሰጥቷቸዋል። አብርሃምና ሳራም በእርጅናቸው ዘመን ይስሐቅን ሰጥቷቸዋል። ልብ በሉ፣ ለሰው የማይቻለው በእግዚአብሔር ይቻላልና። ስለዚህም ዝናብን የሚያዘንብ ፀሐይን የሚያወጣ ክረምትና በጋን የሚያፈራርቅ የሰው ዕውቀትና ብቃትና ጭማቂ ሳይሆን የእግዚአብሔር ፍቃድ ነው ማለት ነው። ሊቁ ቅዱስ ያሬድም በድርሰቱ የዝናብን ባለቤትና ስለ ዘመነ ክረምት ሲናገር እንዲህ ነው የሚለው፣ የዝናብ ኮቴ እግሩ ተሰማ በማለት የክረምት መግባትን ይነግረናል ማለት ነው። ስለዚህም ሰኔ 26 ክረምት የሚገባበት ብለን ቤተ ክርስቲያናችን ታስተምረናለች። በዚህ ወራት እንግዲህ የሚነበቡ ምንባባቶቹ ሁሉ፣ ስብከቶቹ፣ ዝማሬዎቹ ሁሉ የክረምት እንደሆነ በደንብ አድርገው መጽሐፍ ቅዱሳችን ያስተምረናል ማለት ነው። አምላካችን
በመዋዕለ ስብከቱ በምሳሌ ያስተማረበት ጊዜ አለ፣ ያለ ምሳሌ ያስተማረበት ጊዜ አለ ማለት ነው። ዘሪ ዘሩን ሊዘራ ወጣ። እኛ መነሻ የምናደርገው በወንጌላዊው ቅዱስ ሉቃስ ምዕራፍ 8 ቁጥር 5-8 ላይ የዘገበልንን ቃል በማንሳት እንማማራለን። ኃይለ ቃሉን ምዕራፍ 8 ቁጥር 5-8 ስናነበው እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በምሳሌ ያስተማረው ትምህርቱ አለ። ደግሞ ያለ ምሳሌ ያስተማረበትም ጊዜ ነበር። ለምን በምሳሌ ያስተምር ነበር ስንል በመጀመሪያ የተነገረው የትንቢት ቃል ይፈጸም ዘንድ ነው። በምሳሌ ያስተምር የነበረበት አስቀድሞ አባታችን ልበ አምላክ መዝሙረኛው ቅዱስ ዳዊት በመዝሙር 72 ቁጥር 2 ላይ እንዲህ ያለ ዘምሮልን ነበረ። አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ ያለውንም ተምሳሌት እናገራለሁ ሲል አስቀድሞ ተናግሯል። እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በምሳሌ ያስተማረበትን ምክንያት ስለምን እንደሆነ ሲነግረን ቅዱስ ዳዊት የተናገረውን ጠቅሶ በማቴዎስ ወንጌል ምዕራፍ 13 ቁጥር 34-35 ስናነበው ዳዊት የተናገረውን ጌታችን ጠቅሶ ሲነግረው እናያለን ማለት ነው። እንዲህ ይላል፣ ኢየሱስም ለሕዝቡ ይህንን ሁሉ በምሳሌ ተናገረ። በነቢዩ በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ ተብሎ የተነገረው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም ይላል ማለት ነው። ስለዚህ አንደኛ የተነገረው ይፈጸም ዘንድ የተነገረው ትንቢት ይፈጸም ዘንድ ጌታችን በምሳሌ አስተምሯል ማለት ነው። ሌላው በምሳሌ ያስተማረበት ምክንያት ምንድነው ካልን ምሳሌው እንዲደርስ ነው። እንዴት ስንል ቀድሞ አባቶቻችን ነቢያት አበው በምሳሌ ያስተምሩ ነበር። አምላካችንም እንደ አባቶቻችን ነቢያት በምሳሌ ያስተምር ነበር። ሚስጥሩን ለአዋቂዎች ለመግለጥ ለአላዋቂዎች ደግሞ ለመሰወር ጌታችን በምሳሌ ያስተምር ነበር። አላዋቂዎች የሚባሉት እነማን ናቸው ካልን በቃሉ ሰምተው የማይገኙ ይልቁንም በቃሉ የሚያፌዙ እየሰሙ የማያዳምጡ የእግዚአብሔርን የእጁን ታምራት የቃሉን ትምህርት በአይናቸው እያዩ እየተመለከቱ እየሰሙ የማያዳምጡ ለማያስተውሉ በቃሉ ለሚያፌዙና ለሚቀልዱ ሊሰውርባቸው በሚስጥር ተናግሯል ማለት ነው። ነገር ግን እያዩ ለሚመለከቱ እየሰሙ ለሚያደምጡ ደግሞ በምሳሌ ገልጦላቸዋል። ለዚያም ነው ደቀ መዛሙርቱ እንዲህ ብለው ጠይቀውት ነበር። ማቴዎስ ወንጌል ምዕራፍ 13 ቁጥር 10-11 ላይ ስትመለከቱ ስለምን በምሳሌ ትነግራቸዋለህ ብለው ጠይቀውት ነበር ደቀ መዛሙርቱ። እርሱም መልሶ እንዲህ አላቸው ጌታችን ለእናንተ የመንግሥተ ሰማያትን ምስጢርን ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም አለ። እውነት ነው። ለደቀ መዛሙርቱ በሚውልበት እየዋሉ በሚያድርበት እያደሩ የእጁን ታምራት የቃሉን ትምህርት ለሚሰሙ ለደቀ መዛሙርቶቹ ይህንን የማወቅ ምስጢር ተሰጥቷቸዋል፣ ተገልጦላቸዋል። ለምን? ሰምተው በተግባር የሚፈጽሙ እየሰሙ የሚያደምጡ አይተውም በተግባር የሚገልጹ ስለሆነ ለነርሱ ይሄ ነገር ተገልጦላቸዋል። ነገር ግን እየሰሙ ለማድመጥ ላልቻሉ እያዩ ማመን ላልቻሉ ግን ተከርኖባቸዋል ማለት ነው። ስለዚህ በምሳሌ ይነግራቸው ነበር ማለት ነው። እግዚአብሔር አምላክ እያየን ካለማየት እየሰማን ካለማዳመጥና ቃሉን ሰምተን ፍሬ ካለማፍራት ይልቁንም በቅጠል ብቻ ፍሬ ሳናፈራ ከመጠራት እግዚአብሔር አምላክ ሁላችንንም ይሰውረን። ሌላው ሶስተኛ ላይ ጌታችን ስለምን በምሳሌ ይናገራል ካልን የሚማሩት ተከታዮቹ ደቀ መዛሙርቱን ለማንቃትና ለማጽናት ነው ይላል። ተማሪ ሁል ጊዜ አንድ አይነት ትምህርት ሲሰጠው ይደክማል፣ ይሰለቻል ይላል። ስለዚህ የሰጡንን ትምህርት በደንብ ላይ ይዘው ይችላል። ነገር ግን በምሳሌ ሲነገራቸው ግን
የበለጠ ለማወቅ ልባቸው ጉጉት አድሮ ይነሳሳል። ይሄ ማለት ምንድነው? ደግሞስ ይሄ ምንድነው? ተርጉምልን፣ ይሄን ደግሞ አሳውቀን፣ ደግሞስ ይሄ ምንድነው እያሉ የበለጠ ሚስጥሩ እንዲገባቸውና እንዲያውቁ ከእውነትና በእውነት ሆነው በንቃት ሆነው ትምህርቱን እንዲማሩ ጌታችን በምሳሌ ያስተምራቸው ነበር ይላል። ሌላው ጌታችን ስለምን በምሳሌ ያስተምራል ካልን ያስተማረበት ምክንያት ትምህርቱን እንዲረዳቸው ነው ይላል። እንዲገባቸው ማለት ነው። ለምሳሌ ጌታችን በሚያውቁት በሚይዙት በጨበጡት በሚገለገሉበት ያስተምር ነበረ። ከተማሩ ይማሩ፣ ካላወቁ ይተው፣ ከገባቸው ይግባቸው፣ ካልገባቸው ይቅርባቸው ሳይል በሚገባቸው መልኩ አስተምራቸዋል። ለምሳሌ ለነጋዴ በመክሊት እየመሰለ፣ ለሴቶች በእርሾ እየመሰለ፣ ለአሳ አጥማጆች በመረብ እየመሰለ፣ ለገበሬው ደግሞ በዘርና በእርሻ እየመሰለ ያስተምራቸው ነበር ማለት ነው። ዛሬም እኛ የምንመለከተው እግዚአብሔር አምላክ በዘር መስሎ ያስተማረው ምሳሌ በማንሳት እንመለከታለን። አምላካችን እግዚአብሔር ለሁላችንም ማስተዋሉን፣ ጥበቡን፣ ሚስጥሩን ያድለን። የልዲያንን ልቦና የከፈተ የገለጠ ለኛም ልቦናችንን ገልጦ ቃሉ በልቦናችን ላይ ተዘርቶ 30፣ 60፣ 100 ያማረ ፍሬ እንድናፈራ በቸርነቱ ይርዳን። ዘሪ ዘሩን ሊዘራ ወጣ። ይህ ርዕሳችን መነሻችን ነው። በመጀመሪያ ሙሉ በሙሉ ኃይለ ቃሉን እንመለከታለን። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዱን በመንገድ ዳር ወደቀ። አንዱን በመንገድ ዳር ወደቀ። ይህ የተመረጠው ንጹሕ ዘርም አፈር ስላላገኘ ወፎች በሉት፣ በሰው እግርም ተረገጠ ይላል። ልብ በሉ። በድጋሚም እልፍ ሲል አፈር ባልበዛበት በጭንጫ መሬት ላይ ወደቀ። በዚያም ቦታ ላይም ፀሐይ በወጣ ጊዜ አበበ፣ ነገር ግን ፍሬ እንዳይሰጥ ጠወለገ። በሶስተኛ ላይም የወደቀ ዘር ነበረ። እርሱም አፈር ባለበት ቦታ ላይ ወደቀ፣ ነገር ግን በእሾህ መካከል ስለወደቀ ፍሬ እንዳይሰጥ እሾኩ አነቀው። በአራተኛ ላይ የወደቀ ዘር ነበረ። እርሱም በተስተካከለ መሬት ላይ ወደቀ፣ 30፣ 60፣ 100 ያማረ ፍሬንም አፈራ ይላል። እስቲ ይህንን እንመልከተው። የመጀመሪያው የተመረጠው ንጹሕ ዘር ዘሪው ሲዘራው ሊዘራ ወጣ። ሲዘራውን በመጀመሪያ የወደቀው በድንጋይ ላይ ስለወደቀ በሰው እግር ተረገጠ ይላል። ወፎችም ከሰው እግር የተረፈውን መጥተው ለቀሙት፣ በሉት ይላል። መሬቱ ዘሩን መሰወር አልቻለም፣ መደበቅ አልቻለም። ለምን? አፈር ስላልነበረ ጭንጫ ድንጋይ ላይ ስለወደቀ ማለት ነው። በእግር ተረገጠ፣ በወፎችም ተበላ ይላል የመጀመሪያው ዘር። ሁለተኛው ዘር ግን በቂ አፈር በሌለበት ከመጀመሪያው ያ ጭንጫ ነው። ይሄ ግን ጥቂት አፈር ጭንጫ ያለበት ላይ ነው፣ ግን በቂ አፈር አላገኘም። ጥቂት አፈር ባለበት ላይ ወደቀ። ለጊዜው ከወፎችና ከሰው መረገጥ ሰውሮት ነበር፣ ያቺ ጥቂቷ አፈር ማለት ነው። ነገር ግን በቀለ። በበቀለ ጊዜ ግን ስር መያዝ አልቻለም። ለምን? ወደ ስር በቂ አፈር አልነበረውም። ጭንጫ ስለነበረ በቂ አፈር ስላላገኘ ስሩ በደንብ አልያዘም። ፀሐይ በወጣ ጊዜ ፀሐዩ አጠወለገው፣ ረገፈ፣ ደረቀ ይለናል። ሶስተኛ ላይ እሾህ ያለበት መሬት ላይ ወደቀ ይላል። አሁን ይሄ የወደቀበት ቦታ በቂ አፈር አለው፣ መያዝ ይችላል። ነገር ግን የወደቀበት ያልተመነጠረ እሾህ ያለበት ቦታ ላይ ነው የወደቀው ማለት ነው። እሾህ የበዛበት ቦታ ላይ ወደቀ። ለጊዜው ሰውሮት ነበረ ከመጠውለግ፣ በሰው ከመረገጥ፣ በወፎች ከመበላት። ይሄ መሬት ሶስተኛው ላይ ያለው ታድጎት ነበረ፣ ግን አደገ። በበቀለ ጊዜም ግን ፍሬ እንዳይሰጥ እሾኩ ያዘው። ፍሬ እንዳይሰጥ አንቆ ያዘው። እሱም ያለ ፍሬ ቀረ ይላል። ለምን ካልን እሾኩ ስላነቀው ማለት ነው። በአራተኛ መሬት ላይ የወደቀው ግን ይላል መልካም መሬት ነበር። የተጠረገ የተመረጠ ለምና ለስላሳ ቦታ ላይ ወድቆ ነበረ። በዚያም መልካም መሬት ላይ ወድቆ ስለነበረ ያ የታረሰው የለሰለሰው መልካሙ ቦታ ላይ
በቀለ 30 60 100 ያማረ ፍሬንም አፈራ። ሰሚ ጆሮ ያለው ቢኖር ይስማ ብሎ አስቀመጠ ይላል። ማስተዋልን ያለው ያስተውል ይላል። ለሁላችንም ማስተዋሉን ያድለን። ዘር የተባለው ማን ነው? ዘሩስ ምንድነው? አንዱ ዘር ስለምን አራት ቦታ ላይ ወደቀ? እርሻው ምንድነው የሚለውን አብረን እንመልከት። በመጀመሪያ የተዘራውስ ምንድነው? ሁለተኛ ላይ፣ ሶስተኛ ላይ፣ አራተኛ ላይ ያለውን እንመልከት። ዘር የተባለው በቁሙ ዘር አይደለም። ዘርም የተባለው ከቅንጣት ስንዴዎች መካከልም አይደለም። ዘር የተባለው ምንድነውና ዘር የተባለውን ስንመለከት በትርጓሜ ዘሪ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዘር የተባለው ደግሞ ቃሉ ነው። የተዘራባቸው እርሻ ወይም ቦታዎች ደግሞ የሰው ልጅ ልቦና ነው ማለት ነው። በመጀመሪያ ዘሪው አምላካችን ነው። ዘሩ ቅዱስ ቃሉ ነው ማለት ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 11 ላይ ተመልከቱ። ዘሩ የእግዚአብሔር ቃል ነው ብሎ ያስቀምጥልናል ማለት ነው። ራሱ አንብቦልን፣ ራሱ አስቀምጦልን፣ ራሱ ደግሞ ይተረጉምልናል ማለት ነው። ስለዚህ እውነተኛ ዘሪ ለልጆቹ መልካም የሚያስብ እግዚአብሔር ነው ማለት ነው። ስለዚህ ጌታችን በምሳሌ ካስተማረው ትምህርቱ ይሄ ነው። ታዲያ የመጀመሪያው ዘሪው የተዘራበት እርሻ ምንድነው ካልን ጭንጫ ልብ ነው። ይህ አይነቱ ክርስቲያን የመጀመሪያ የተዘራበት ክርስቲያን ቤተክርስቲያን ለመምጣት ችግር የለበትም። ቤተክርስቲያን ይመጣል፣ ወንጌል ሲሰበክ ይገኛል፣ በቅዳሴም ይገኛል፣ በሰርክ ይገኛል፣ በኪዳኑ ይገኛል። ታዲያ ችግሩ ምንድነው? ቤተክርስቲያን ይመጣል፣ የሚመጣው እግረ ስጋው ነው። እግረ ልቦናው ወደ ሰፈርና ወደ ቤቱ ይገባል። እርሱ እዛ ተቀመጠ እንጂ አካለ ስጋው እንጂ አካለ ነፍሱ በዚያ ቦታ ላይ የለም። ታዲያ ተምረው ሲጨርሱ ወደ ቤት ሲመለሱ ምን ተማርክ ተብሎ ሲጠየቅ መልስ የለውም። ለምን? የተዘራው ጭንጫ ልብ ላይ ስለሆነ ወፎች ተብለው የተመሰሉት ዲያብሎስ ነው። ከቤተ ክርስቲያኑ ሲወጣ ወፎች በተባለው በዲያብሎስ ቃሉ ይወሰድበታል ማለት ነው። ይረገጣል ማለት ልብ በሉ፣ ጭንጫ ልብ ነው ማለት ነው። ያ ቃሉ ይፈስበታል እንጂ ስር አይዝም፣ ፍሬ አያገኝም ማለት ነው። በዚያን ጊዜ ምን ተማርክ ብላችሁ በተጠይቁት አይ ተምሬ ነበር ግን ረሳሁት ይላቸዋል። ተምሮ ከመርሳት እግዚአብሔር ይጠብቀን። አዎ ዛሬም እንሰበካለን ተሰብኮ በቃሉ ልባችን ተዘርቶ ፍሬ ማናፈራ ደካሞች ሆነናል። አብዛኞቻችን 30 ዓመት ተሰብከናል። ነገር ግን በተዘራብን በልባችን ላይ ግን ፍሬ ማፍራት አልቻለም። ለምን? ልባችን ጭንጫ ስለሆነ ማለት ነው። ተዘግቶ ነው የምንመጣው ማለት ነው። ስለዚህ ወዳጆቼ ወደ ቤተክርስቲያን ሲመጣ እግረ ልቦና መቅደም አለበት ከእግረ ስጋ በፊት ማለት ነው። ዛሬ ለቤተ መቅደሱ ቅርብ ሆነን ለእግዚአብሔር የራቅን ብዙዎች ነን ማለት ነው። በመቅደሱ በጣም ብዙዎች ነን ስንሰባሰብ፣ በአውደ ምሕረቱ ስንገኝ በጣም ብዙዎች ነን። ለመቅደሱ ቅርብ እንጂ ለእግዚአብሔር የቀረብን አይደለም፣ ሩቅ ነን። ለምን? ጭንጫ ልብ ስለያዝን ማለት ነው። ይሄ ልብ ላይ ደግሞ ቃሉ የሚዘራው ልባችን ሲከፈት ነው። ልብ ዘግቶ መጸለይ አይቻልም። ልብ ዘግቶ ቃሉን ማድመጥና መስማት አይቻልም። ለዚያም ነው ወደ ቤት ግባ፣ እልፍኙን በርህን ዝጋ፣ ልብህን ከፍተህ ጸልይ ነው የሚለው። እኛ ደግሞ በሩ ክፍት ነው፣ ልባችን ዝግ ነው ማለት ነው። በተዘጋው ቤት ነው የገባው ጌታችን። ጌታችን በተዘጋው ቤት ገብቶ ሰላም ለእናንተ ይሁን ያለው፣ በተከፈተ በር አልገባም። ዛሬም ልባችን ዝግ ሆኖ በራችን ክፍት ይሆን ትርጉም የለውም። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እኔ ወደ እርሱ ገባለሁ ብሏል። ስለዚህ ጭንጫ ልብ የሆነን ቢዘራብን የማይበቅል ይቡሳነ አእምሮ ክቡዳነ አእምሮ ይዘን የምንጓዝ ብዙዎች ነን። ስለዚህ ልባችን ተዘርቶበት እንዲበቅል ልባችንን በንስሐ የደነደነውን በንስሐ ታጥበን አረስርሰን እንድንመለስ በቸርነቱ ይርዳን። ሁለተኛው ነው እንለፍ። ሁለተኛው ላይ ስናይ አፈር ጥቂት ባለበት ግን ጭንጫ ባለበት ላይ በቀለ። ፀሐይ በወጣ ጊዜ ግን ይላል፣ ፀሐይ በወጣ ጊዜ ፍሬ ማፍራት አልቻለም፣ ጠወለገ። ለምን? ስራ አልነበረውም ማለት። ይህ አይነቱ ክርስቲያንም በቤተ ክርስቲያን ይገኛል፣ ያገለግላል፣ ይዘምራል፣ በማህበራት ይሳተፋል፣ በተለያየ በጽዋው በሁሉ ይሳተፋል፣ ችግር የለበትም፣ ያገለግላል። ግን ችግሩ ምን መሰላችሁ? በክርስትና ህይወት አንዳንድ ጊዜ እኛ የሆነ ነገር ሲጎልብንና ስናጣ
ፈጣሪ እኔን አታይኝም አትሰማኝም ለምን ጸልያለሁ ለምን ዘምራለሁ ለምን ቤተክርስቲያን እንመጣለሁ እናለን። እግዚአብሔር መልካም መሆኑን እኛ የምንመሰክረው ሲደረግልንና ሲሰጠን ነው ወዳጆቼ። ስለዚህ ሁለተኛ የተዘራው ፍሬ ላይ ስናይ ይህ አይነቱ ክርስቲያን ቤተክርስቲያን ይመጣል። ነገር ግን ፀሐይ በወጣ ጊዜ አለ ፀሐይ የተባለው ፈተናና መከራ ነው። በክርስትና ሕይወት ፈተና ሲመጣባቸው ችግር ሲመጣባቸው አማረው ጥለው የሚሄዱ ናቸው። ለምን? ስር የላቸውም ማለት ነው። ለማመን ይፈጥናሉ፣ ለመካድም ይቸኩላሉ። ይሄ ለመብቀል ፈጥኖ ነበረ፣ ግን ፀሐይ ሲወጣ ግን መቋቋም አልቻለም። ጠወለገ፣ ረገፈ፣ ደረቀ ይላል ማለት ነው። ደረቀ ማለት ተጠራጠረ ነው። ረገፈ ማለት ደግሞ ካደ ማለት ነው። ዛሬም በቤተ ክርስቲያን ትላንት የነበሩ እያገለገሉ ፈተናና ጥቅም ሲመጣ ደግሞ ጥለው ይወጡ አሉ ማለት ነው። ደረቀ፣ ረገፈ፣ ክደው ወጡ ማለት ነው። ዓለምን ፈርቶ ጥቅምን ወዶ ማይተብ ከመበጠስ እግዚአብሔር ይሰውረን። ስለዚህ ሁለተኛው ዘር ላይ ያለው ፍሬ ማፍራት ያልቻልን ማለት ነው። አዎ ዛሬም ቤተክርስቲያንን ነገር ግን እንጾማለን፣ ሲጾሙ ሲሰግዱ እንሰግዳለን። ግን ምን ይጎለኛል በጾም ውስጥ፣ ምን ይጎለኛል በስግደት ውስጥ፣ ምን ይጎለኛል በምጽዋት ውስጥ ብለን ግን ጠይቀን አናውቅም። በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 20 ላይ ለዛ ለባለጸጋው ሲነግረው መምህር ሆይ ቸር መምህር ሆይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ አለው። እንግዲያውስ ትእዛዙን ጠብቅ አለው። ምንድናቸው ትእዛዙት አለ? የሙሴን ሕግ ጠቅሶ ጌታችን ነገረው። አትስረቅ፣ አታመንዝር፣ ይህንን ሁሉ አታድርግ አለው። ይህንን እስከ ልጅነት ጀምሮ ጠብቅ ያለው አለው። እንግዲያውስ አንዲት ነገር ትጎልሃለች አለው። ያለን ሽጠ አርደ አወራርደ ለድሆች መግበ ከዚያም ተከተለኝ አለው። በዚህ ጊዜ ባለጠጋው አዘነ ይላል። ልብ በሉ አስተውሎ ወዳጆቼ። ዛሬም የሚጎላን ነገር ምንድነው? ህይወታችን ነው። ጸሎታችን ላይ የጎደለን ነገር የለም። አገልግሎታችን ላይ የጎደለን ነገር የለም። ምጽዋታችን ላይ የጎደለን ነገር የለም። ጾማችን ላይ የጎደለን ነገር የለም። ይሄንን ማየት ያስፈልጋል። እኔ አይነቱን ጾም አልቀበልም ይላል። ስለዚህ የትኛውን ጾም እየጾምን ነው? ምጽዋታችንስ ቀኝ ሲሰጥ ግራ አይመልከት ይላል። በከንቱ ውዳሴ ሰው እያጨበጨበልን የምንሰጠው ነገር አለ። ዓለም ሲያጨበጭብልን እግዚአብሔር ደግሞ ፊቱን ያዞርብሃል ይላል። ስንሰጥ እንዴት ነው እየሰጠን ያለነው ነው? ስንጸልይስ እንዴት እየጸለይን ነው? በልማድ አንዳንድ ጊዜ ደስ ሲለን አንዳንድ ጊዜ የምንተወው ከሆነ እርሱም ጸሎታችን ላይ ጉድለት አለ። የምንጠይቀው ማማረር ምድራዊ ቁሳዊ ነገር ብቻ የምንጠይቅ ከሆነ በምስጋና ማንጀምረው ከሆነ ጉድለት አለ ማለት ነው። ስለዚህ ፍሬ ማፍራት አልቻለም። ዛሬም በደጅ ሆነን ግን ፀሐይ በወጣ ጊዜ ግን እየጠወለግን ነው። ከመጠውለግ አልፎ እየረገፈ ነው። ዛሬ አንድና ሁለት አይደለም ቤተክርስቲያንን ለቀው ይወጡ ማለት ነው። መከራው ሲመጣ ችግሩ ሲመጣ ጉድለት ሲመጣ ለቀው የሚወጡ አሉ። በየጠንቋይ ቤት የሄደው የሚንበረከኩ ብዙዎች አሉ። ስለምን? ስለጎደላቸው ስለ ጥቅማ ጥቅምና ስለ ምድራዊ ነገር ሲሉ ፍሬ ሳያፈሩ ጠውልገው ይወጣሉ። ትላንት ቤተክርስቲያን ነበሩ፣ ዛሬ ግን ሌላ ቦታ ነው ያሉት። ስለዚህ በሁለተኛ ላይ የተዘራውን እንዲህ ብሎ ያሳየናል። ወደ ሶስተኛው እንለፍ። ሶስተኛው ባልተመነጠረና ባልተዘጋጀ መካከል ላይ እሾክ መካከል ላይ የወደቀ ዘር ነበረ ይላል። ይህ አይነቱ ክርስቲያን ደግሞ እነማን ናቸው ነው? እነዚህ ደግሞ ከመሰበክ አልፈው መስበክንም ይችላሉ። ከመማር አልፈው ማስተማርንም ይችላሉ። በአገልግሎቱ ግንባር ቀደም ተሰላፊዎች ናቸው። ሁሌም ያገለግላሉ፣ ይገኛሉ። ችግሩ ግን እሾክ ያንቃቸዋል ማለት ነው። እሾክ ተብሎ የተመሰለው ደግሞ ጥቅማ ጥቅም ዝና ነው ወዳጆቼ። ምድራዊ ዝና ጥቅምና ምድራዊ ጥበብ ብዙዎችን አንቆ ይጥላል። በዚህ በትንቢተ ኤርምያስ ላይ ምንድነው የሚለው? ኃይለኛ በኃይሉ ጥበበኛ በጥበቡ ባለጠጋ በገንዘቡ አይመካ ይላል። የሚመካ ቢኖር ደግሞ በእግዚአብሔር ይመካ ብሎ ቅዱስ ጳውሎስ አስቀምጦልናል። ሶስቱ ነገር ጠቃሚ ናቸው። ጥበብም መልካም ነው፣ ግን የጥበብ መጀመሪያ ግን እግዚአብሔርን መፍራት ያስፈልጋል። ምድራዊ ጥበብ መጨረሻው አያዛልቅም ወዳጆቼ። ሰዋዊ ጥበብ አያሻግርምና እግዚአብሔርን ማስቀደም ያስፈልጋል። ሀብትም ንብረትም መልካም ነው፣ ይጠቅማል። ግን እሾክ ሆነብን ደግሞ ጥቅም የለውም፣ ከእግዚአብሔር ይለያል። ትላንት የነበራቸው ዛሬ አጥተዋል። ዛሬ ያገኙት ነገ ያጣሉ። ትላንት የሞላላቸው ዛሬ ባዶ እጃቸውን ናቸው። ኖሯቸውም ሞልቶላቸውም ደግሞ ራሳቸውን ያጠፉ አሉ። ያ የጉድለታችን ሙላት ሊሆነን አይችልም። የጉድለታችን ሙላት እግዚአብሔር ብቻ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ነው የሚናገረው። የቆስጠንጢኖስ ሊቀ ጳጳስ የነበረው ቅዱስ ዮሐንስ አፈወርቅ ሲናገር እግዚአብሔርን አጥቶ ካለ ባለጠግነት ይልቅ እግዚአብሔርን ይዞ ያለ
ድህነት ይሻላል። እግዚአብሔርን አጥቶ ካለ ጤንነት ይልቅ እግዚአብሔርን ይዞ ያለ ሕመምና ደዌ ይሻላል ይላል። ስለዚህ እግዚአብሔርን ይዞ ጥሬ ቆሎ ቆርጥሞ መኖር ይሻላል ጮማ ቆርጦ ከመብላት ማለት ነው። ስለዚህ እሾክ ያነቃቸው ጸጋቸው ያልተጠቀሙበት ይልቁንም በምድራዊ ነገር በራሳቸው ተመክተው የወደቁ ብዙዎች ናቸው ማለት ነው። ያ በእሾክ ተመስሏል። እንዲያውም አንዳንዶቹ የሞላላቸው ባለጠጎች ለምን ቤተክርስቲያን አትሄጂም፣ ለምን አትጸልይም፣ ለምን አትጾምም ሲባል ምን ጎሎኝ ነው የምጾመው፣ ምን ጎሎኝ ነው ደግሞ እማለቅሰው ሄጄ፣ ምን ጎሎኝ ነው ገዳም የምሄደው የሚሉ አሉ። አይ ስለጎደለና ስለሞላን እኮ አይደለም ጸሎት ምን ጸልየው። ጸሎት ከእግዚአብሔር ጋር የምንገናኝበት መስመርና ድልድይ ብቻ ሳይሆን በምድር ሆነን ሰማያዊውን ክብር የምናይበት ነው ወዳጆቼ። ስለዚህ ዕለት ዕለት ከሱ ጋር እንድንገናኝ ስለፈለገ የወርና የዓመት የ6 ወር የወር ብሎ አይደለም የዕለት እንጀራችሁን ስጠኝ በሉኝ ብላችሁ ነው የጠየቀን ማለት ነው። የዕለት እንጀራችንን ስጠን ብላችሁ ለምኑን ያለው ለምን? ዕለት ዕለት ከእርሱ ጋር እንድንገናኝ ስለሚያስፈልግ ማለት ነው። ከሞላልን ከተስተካከለልን እግዚአብሔር ያስፈልገንም ማለት ነው። አንዱ ነው አሉ በታሪክ ሲነገር ሰውየው ከቤቱ ይወጣል አሉ። አንደኛው ደግሞ ከቤተ ክርስቲያን እየተመለሰ ይገናኛል ጎረቤቱ። ወዳጄ እንደምን አደርክ አለው። እግዚአብሔር ይመስገን አለው። ወዴት እየሄድክ ነው አለው። ወደ ገበያ እየሄድኩ ነው። እርሱም እንደ እግዚአብሔር ፍቃድ ነው አለው። እንዴ ገንዘቡ በእጄ ጤና ሙሉ አካል አለኝ፣ አሁን ሙሉ ነኝ፣ እኔ ምን ያስፈልገኛል? እግዚአብሔር በዚህ ቦታ ላይ እኮ አያስፈልግም አለ። እግዚአብሔር ሲጎለኝ ሳጣ ሲቸግረኝ ስታመም ነው እንጂ በሙላት አያስፈልገኝም አለው። አይ ለሁሉም እግዚአብሔር ያስፈልጋል አለው። እንግዲያውስ ብሎ አልቀበልም ብሎ ጥሎት ሄደ። ገበያ ሳይደርስ በመንገድ ላይ ሽፍታ ደብድቦ ያለውን ገንዘቡን ነጥቀውት ነፍሱ ተርፎ ወደ ቤት ሲመለስ ይህ ጎረቤቱ ድጋሚ ያገኘው። ወዳጄ አሁንስ ወዴት እየሄድክ ነው አለው። እንደ እግዚአብሔር ፍቃድ ወደ ቤት እየገባው ነው አለ። ሰው ለመነገድም ሆነ ለመግዛትም ሆነ ለመሸጥ ብቻ አይደለም፣ ሰው ወደ ቤቱ ለመግባት የዘጋውን በር ለመክፈት ከተኛበት አልጋ ላይ ለመነሳት እግዚአብሔር ሲፈቅድ ነው ማለት ነው። ዛሬ እሾክ ሆኖ አንቋቸዋል ማለት ነው። ባለጠጋ መንግስተ ሰማያት አይገባም ማለት አይደለም። ግን ገንዘቡ ያነቃቸው ግን ጌታችን እንዲህ ብሏል። እውነት እውነት እላችኋለሁ ብሏል ጌታችን በዚህ በማቴዎስ ወንጌል ላይ እንደተቀመጠልን ምዕራፍ 19 ቁጥር 26 ላይ እውነት እውነት እላችኋለሁ አንድ ባለጠጋ ወደ እግዚአብሔር መንግስት ለመግባት ጭንቅ ነው። አንድ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል ብሏል ማለት ነው። ስለዚህ እሾክ ሆኖ ያነቃቸዋል። ሌሎቹ ደግሞ እሾክ የተባሉት መናፍቃን ናቸው። የኑፋቄን ትምህርት እየዘሩ ብዙዎቹን በልቦናቸው ላይ እየዘሩባቸው ከመቅደሱ ያወጧቸው ፍሬ እንዳፈሩ ያደረጓቸው አንደኛ መናፍቃን ናቸው ማለት ነው። እግዚአብሔር አምላክ ከመናፍቃን የኑፋቄ ትምህርት እግዚአብሔር ይጠብቀን። በየዋህን ልብ እየገቡ እያታለሉ በማር የተለወዘ መርዛቸውን እየረጩ ፍሬ እንዳያፈሩ እሾክ ሆኖ እያነቋቸው አንድና ሁለት አይደለም ዛሬ ከቤተ ክርስቲያን የወጡት ማለት ነው። ትላንት በቤተ ክርስቲያናችን አዋቂ የነበሩ ራሱ ያስተምረው የት ይደርሳሉ የተባሉ እነርሱስ በእነርሱ እኛ ተከትለን እንድናለን ያላቸው እንኳን ትላንት ከኛ ጋር የነበሩ ዛሬ ቤተ ክርስቲያናችን የሌሉ አሉ። ለምን? እሾኩ አንቋቸው ወጥቷቸዋልና፣ በጥቅማ ጥቅም ተዳለው በኑፋቄ ትምህርት ታለው ይወጡ አሉና ፍሬ ሳፈሩ ቀርቷል ማለት ነው። ዛሬም ክርስትና ህይወታቸው በነጠላ ላይ ብቻ የቀረ ግን በውስጥ ሲፈተሽ ግን ባዶ የሆነ ብዙዎች ነን ማለት ነው። ልንመለስ ይገባል ይህን ጥሪ ሰምተን። በአራተኛ ላይ የተዘራውስ ምንድነው ነው? በአራተኛ ላይ የተስተካከለ የተመነጠረ የተስተካከለ የጸዳ የለሰለሰ ቦታ ላይ ወደቀ። በዚያም 30 60 100 ያማረ ፍሬን አፈሩ ይላል። ጥቅም ያላታለላቸው ምድራዊ ነገር ያላጓጓቸው ስለ እምነታቸው ሁሉም ጥለው የተከተሉ በማቴዎስ ወንጌል ምዕራፍ በአንቀጸ ብፁዓን በተራራ ስብከቱ ላይ በምዕራፍ 5 ቁጥር 10 ላይ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው መንግስተ ሰማያትም የእነርሱ ናትና ብሏል። ስለዚህ ምድራዊ ጥቅም ያላታለላቸው ሰማዕታትም ቅዱሳን ከቤተ መንግስት ወጥተው በዱር በገደሉ በዋሻው ጤዛ ልሰው ድንጋይ ተንተረሰው ዳዋ ለብሰው ጸብአ ጋንንቱን ግርማ ሌሊቱን ድምፅ አራዊቱን እየታገሱ በጾምና በጸሎት የተጋደሉ የኖሩ ለኛ እንደ ሻማ እየበሩ እነርሱ ግን እየቀለጡ እቺን ሃይማኖት ያቆዩልን። በደማቸው ጭምር ሳይቀር ታሪክን ጽፈው ያስቀምጡልን። ብራና ዳምጠው ቀለም ጨፍጭፈው ቆዳ ፍቀው ታሪክን የጻፉልን ዛሬ ገዳማትና አድባራትን ስንጎበኝ ስንሳለም ይህንን ሁሉ አባቶቻችን የዓለምን አእምሮትና ጣዕምን የተው ሆዴ ይሙላ ደረቴ ቅላ
ሳይሉ ጀርባቸው ለግርፋት አንገታቸው ለሰይፍ እየሰጡ ጠላት ሲነሳ ታቦቱን ንዋያተ ቅዱሳቱን ይዘው እየተሰደዱ በየዋሻው ተጋድሎን ያደረጉ ቅዱሳን በአራተኛ ዘር ላይ የተዘሩ ናቸው ማለት ነው። እኛስ እንጠቅልለው እስቲ በየትኛው ዘር ላይ ነው የተዘራ ነው? በአንደኛው በሰው በተረገጠው ወፎች በተባለ በተወሰደ ከዓመት ዓመት ፍሬ የማናፈራ ምንም ፍሬ የሌለብን አምናም ዘንድሮ እንዲያው የሆንን በህይወታችን ለውጥ ያላመጣን ዓመተ ምሕረቱ እንጂ እኛ ያልተቀየርን ይልቁንም ዓመተ ምሕረት ሲመጣ በተቀየረ ቁጥር ይሄን ልስራ እንጂ በነፍሳችን ፍሬ የሌለብን ጭንጫ ልብ የተሸከምን በክርስትና ህይወታችን የቀዘቀዝን ለዓለም ብቻ ተላልፈን የተሰጠን በመጀመሪያ የተዘራን ጭንጫ ልብ ቃሉ ቢዘራብን የማንሰማ ቢሰበክ ባይሰበክ ምንም የማይመስለን ማለት ነው። ስለዚህ ከመጀመሪያ የተዘራን ልብ ካለን እንመለስ፣ ወደ ስራ እንመለስ ወዳጆቼ። ሁለተኛው ላይስ ትንሽ ፈተና ሲመጣ ካልተደረገልን ካልተሟላልን እግዚአብሔርን የማንፈልግ ሲሞላልና ሲደረግልን ደግሞ ተሰልፈን ቋሚ የምናገለግል በዓለም ፊት አንደኛ በመንፈሳዊ ፊትም አንደኛ ለመሆን የተዘጋጀን እንመለስ። እግዚአብሔርን በጥቅም አይደለም ስላደረገልን ብቻ አይደለም ስለከለከለንም ልናመሰግነው ይገባል። ስላደረክልኝ ስለምታደርግልኝ ደግሞ ስለከለከልከኝም አመሰግናለሁ ልንለው ያስፈልጋል። ስላልሰማን አይደለም ስላላየን አይደለም እኮ መልስ ያልሰጠን እግዚአብሔር። ልብ በሉ ስለጠየቅነው ብቻ ሳይሆን ስናጠፋም ዝም ያለን ስላላየን አይደለም። ለምን ስለቴን አልሰማኝም ብቻ ሳይሆን ኃጢአትም በደልም ስንሰራ ዝም ያለን እግዚአብሔር እያየ እንዳላየ ሰምቶ እንዳልሰማ የሆነው ምሕረትና ቸርነቱ ብዙ ስለሆነ ነው። ስለዚህ ስለተከለከለን ብቻ ሳይሆን እግዚአብሔር በቸርነቱ ስላቆመንም ልናመሰግን ያስፈልጋል። ሰው ቆሞ የሚሄደው የጀርባ አጥንት ስላለው ሳይሆን ቆመን የምንሄድበት እግዚአብሔር ቀን ስለሰጠን ስለሆነ ማለት ነው። ስለዚህ ወዳጆቼ ድንገት ነው የምንጠራው፣ መች እንደምንጠራ አናውቀው። ስለዚህ ተዘጋጅቶ መኖር ያስፈልጋል ማለት ነው። ከዓመት ዓመት ፍሬ ሳናፈራ ከሚጾሙት ጋር አብረን እየተቀላቀልን ንስሐ ከሚገቡት ጋር አብረን ከሚቆርቡት ጋር አብረን ተቀላቀልን አንድ ቀን መንሹን ይዞ ይመጣል። ልጠቅልልላችሁ ቅዱስ ዮሐንስ በዮርዳኖስ ማዶ እያጠመቀ እንዲህ አለ፣ እነሆ እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን ወደ ጎተራ ገለባውን በማይጠፋ እሳት ያቃጥላል አለ። ገበሬው ፍሬና ገለባውን የሚለይበት መንሽ ነው። መንሽ የተባለ ፍርዱ ነው ማለት ነው። እግዚአብሔር ጻድቃንን ከኃጥአን የሚለይበት ጊዜ ይመጣል ማለት ነው። የእያንዳንዳቸው ስራ በእጄ ነው ብሏል። የዚያን ጊዜ ግን ማምለጥ አንችልም፣ ማታለል አንችልም፣ መደበቅ አንችልም፣ በየትኛውም ጉድጓድ ማምለጥ አንችልም ወዳጆቼ። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል አለ። የዚያ ጊዜ ምን ሰርተን እንጠብቀው ይሆን? በግራ ቁመት ለመቆም ሳይሆን በቀኝ ለመቆም ዛሬ መዘጋጀት ያስፈልጋል። ለምን? የተዘራብን ቃል እንዲፈርድልን እንጂ እንዳይፈርድብን ዛሬ መዘጋጀት ያስፈልጋል። ወየው ባልሰማንና ባልተማርን የዚያን ጊዜ ይጠይቀናል። ለምን ሲለን በዚህ ጊዜ አላስተማርኩም ብሎ ይጠይቃል ማለት ነው። ስለዚህ ጌታችን በአራት ቦታ ላይ ዘርቶ አሳይቶናል ማለት ነው። አንዱ ዘሪ አራት ቦታ ላይ የተዘራ ማለት ነው። አራት ማሳ አለ። እኛ የትኛው ማሳ ነን? ለቃሉ የተመቸን ወይስ የቆረቆርን? ለፍሬው እንዳይዘራ የከለልን ወይስ የተስተካከልን ነን ወይ የሚለውን ራሳችንን ልንመረምር ያስፈልጋል። በዚህ በዘመነ ክረምት ሁላችንም ተዘጋጅተን ተስተካክለን መጪውን ዓመት መልካም ስራ ሰርተን ፍሬ አፍርተን በደጁ ተክሎናል። መልካም ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ እሳት ይጣላል ይላል ማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ። በደጅ ተክሎናል። ቅጠል ብቻ ቅጠላችን ሰፋፍቶ ፍሬ ሳይገኝብን ድንገት መጥቶ እንዳይቆርጠን ፍሬ አፍርተን እንድንገኝ በቸርነቱ ይርዳን። ዘሪ ዘሩን ሊዘራ ወጣ። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመላእክቱ ጠባቂነት፣ የጻድቃኑ ጸሎት፣ የአባቶቻችን ጸጋና በረከት በሀገራችን በኢትዮጵያ በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር። የሰው ሁሉ መጨረሻ ሲያምር ነውና የሁላችንን መጨረሻ ቸሮ አምላካችን እግዚአብሔር ያሳምርልን። በሌላ ጊዜ በአዲስ መርሃ ግብር ዳግም እንገናኛለን። እስከዛው ቸርን ሰንብቱ።